በራ ላይ እንዳልከው አንዱ የአንደኛውን ሚና ተሸክሞ ስርዓት ለመገንባትም ኤክሰርሳይዝ መደረግ ያለበት ከዚህ ጀምሮ ነው እንጂ ሚሊታሪ ኢንሰርጀንት ብቻ አድርጎ የሚያመጣውን ዳሜጅም ኮንትሮል በማናደርገው ደረጃ የደርግን እንትን አይተነዋል። የነ ኩባ ብዙ ሊቢያ እነ ማውዘዲንግ ሊፕ ፎርዋርድ የሚባል ስትራቴጂ መጥቶ በኋላ ላይ ምን እንዳደረግ ብዙ ነገሮች ማንሳት ይቻላልና ከዚህ አንጻር የአማራ ትግል ከዚህ የተቃኘ ቢሆን ጥሩ ነው። ግን ያው ከትግበራ ላይ እንዳልከው አንዱ የአንደኛውን ሚና ተሸክሞ የተደበላለቀ እንትን ይደረጋል የሚለው እሱ በመዋቅር የሚፈታ ችግር እንጂ በስልቱ ላይ ባይተሰልፍ ችግር ነው ብዬ አላምንም። ቅድም ጀስቲስ አንድ ነገር ስትናገር ሰምቻታለሁ። በነገራችን ላይ ስለ ወልቃይት ጉዳይ እኔ በጣም የምስቀው ብዙ ጊዜ ማለት ነው ወልቃይት ጉዳይ ማህበረሰቡ አትሊስት በፊት ከነበረበት ስቃይ ወጥቶ ሪሊፍ አግኝቷል፣ የእፎይታ ጊዜ አግኝቷል እያሉ በጣም ለማራገም ይሞክራሉ። በነገራችን ላይ ይህን የሚሉት ግን ለሁለት ዓመት አምሹር ለሁለት ዓመት ያክል እንግዲህ ፕሪቶሪያ ስምምነት እንትን ከተባለ በኋላ 3 ዓመት ኦልሞስት ኒርሊ ወደዛ እየቀረበ ነው እና የዚህን ያክል ጊዜ ውስጥ የወልቃይት ማህበረሰባችን ከበጀት ውጭ ነው። ኦልሞስት ከአማራ ክልል በጀት እየተመጸወተ የሚኖር ማህበረሰብ ነው ብዬ ነው የማምነው። በዚህ አካሄድ የፕሪቶሪያ ስምምነት ለትግራይ ህዝብ ወይም ለትግራይ ክልል አገልግሎት እየሰጠ ነው። ኦቨርላፕ በጀት ማለት ነው። የወልቃይቱ ወደ ትግራይ ሙቭ እየተደረገ ማለት ነው። በበጀት ኮድ በሪጂናል ብሎክ በጀት ኮድ ማለት ነው። ይሄ የሆነ ማህበረሰብ እፎይታ አግኝቷል ብሎ ማለት ባይዘው ህዝቡን መናቅ ነው። ህዝቡ የሚኖረው ለመብላት ብቻ እንደሆነና ለክብሩ የማይኖር ህዝብ አድርጎ መቁጠር ነው። በተለይ ይህ ቡድን አሁን ቅድም ስንጠራ የነበረው ይሄ ለራሱ ፍላጎት የተነሳው ቡድን ይህንን እንኳን ኢንቱ ኮንሲደሬሽን አያስገባው። በነገራችን ላይ በጀት አጠህ አንድ ህዝብ ራሱን በራሱ እያስተዳደር ነው ማለት መሳለቅ ነው። በነገራችን ላይ እንደውም ብዙ እንትን ይባላል ስቴት ዊዛውት በጀት ኢዝ ስቴት ኢን ክራይሲስ ነው የሚለው። በነገራችን ላይ ይህን አካባቢ ራሱን በራሱ እያስተዳደር ነው ማለት ሰንካላ አድርጎ ማስተዳደር ወይም ደግሞ ከሌላ ቦታ እዛው አካባቢ ያለው ምጽዋት እየተቀበለ እንዲኖር ማድረግ የህዝቡን የክብር ልዕልና ማውረድ ነው ብዬ ነው የማምነው። ይህን በዚህ ደግሞ በዚሁ አካሄድ የፕሪቶሪያ ስምምነት ለማን ነው አገልግሎት እየሰጠ ያለው? እንግዲህ ማህበረሰቡ ያለበትና የሰፈረበት ዲሞግራፊ አሁን ባለበት ስታትስኮ ማለት ነው። አሁን ባለበት ስታትስኮ እንኳን ዲዘርቭ የሚያደርግበትን የትኛውም አካባቢ ላይ ወደ ወልቃይት ወደ ትግራይም ወደ አማራም ሳይካለል ለወልቃይት ተብሎ እንኳን በጀት አልተበጀተለትም። በትግራይ በጀት ኮድ ነው የተበጀተው። በነገራችን ላይ በ61/101 ማለት ነው። በኤክሴፕሽናል በሆነ የበጀት ኮድ ራሱ አልገባለትም። ይህን በሆነበት እንትን ላይ ነው እንግዲህ እየወጡ እፎይታ አግኝቷል፣ ራሱን በራስ የማስተዳደር ሙሉ አቅም አግኝቷል። አሁን ይህንን ለማቃወስ ነው ከዚህ ማህበረሰብ ላይ ነው። እኔ አሁን በነደመቀ መንገድ ወልቃይት ለማን ነው ብላችሁ ብትጠይቁኝ የትግራይ ነው ብዬ ነው የምናገረው። ለምን ቢባል ደመቀ ሊትራሊ አብይ አህመድ ለጋምብሊንግ ወይም ደግሞ ለታይም ቦምቢንግ ሊጠቀምበት ስለፈለገ ብቻ ቶሎ እንትኑን አላስፈጸመም ማለት በኮንስቲቱሽናል ኦርደሩ ለትግራይ አግዝም ማለት አይደለም። ወይም ደግሞ የትግራይ ቢፎር ዋር ስቴት ዲፋክቶን ፕሩቭ አያደርግም ማለት አይደለም። የተጻፈውም እዛ ጋር ያን ስለሚል ማለት ነው። አርቲክል ዋን ላይ ሄዳችሁ ማየት ትችላላችሁ። ኢቨን ሰሞኑን የተፈራረሙበት የቃል ኪዳን ሰነድ የሚባለው ከነታደሰ ወረደ የፕሪቶሪያን ስምምነት መሰረት በማድረግ ነው የሚለው ተተግባሪ እንዲሆን የሚሉት እያንዳንዳቸው ፖይንቶች የተጻፉት ማለት ነው። የቃል ኪዳን ሰነዱ ፖይንቶች ማለት ነው። ስለዚህ ኮንስቲቱሽናል ኦርደር እና ትራንዚሽናል ሜዥር ቢፎር ዋር የነበረውን ስቴት ዲፋክቶ ይመለሳል ብሎ እያወጀ ደመቀ የሚሄድበት አካሄድ ለወልቃይትን ለአማራ ይመልሳል ብሎ የህልም ዓለም ማለም በነገራችን ላይ የአማራን ህዝብ ማታለል ነው። ባይ ኤኒ ሚንስ ማለት ነው። ቲፒኤልኤፍ ምናልባት አብይ አህመድ የካዳት ጊዜ ነው ጦርነት ልታነሳ የምትችለው። ያንም ለኢንተርናሽናል ማህበረሰቡ በደንብ ማሳወቅ ካልቻለች እና ቅቡልነት ካጣች በስተቀር ማለት ነው። ከዛ ውጭ እኔ ብዙ ጊዜ ተናግሬያለሁ።
ጦርነት ማትገጥምበት ምክንያት ከሌሎች ሀገሮች ጋር ወይም ከሌሎች ኢንሰርጀንቶች ጋር ስምምነት አላደረኩም ብላ ኢንሲስት የምታደርገው በእያንዳንዱ አሊጌሽን ላይ የፕሪቶሪያ ስምምነትን አድቫንቴጅ ሚስ ስለምታደርግ ነው። ምክንያቱም ስለሚያግዳት ማለት ነው። አርቲክል 7 ላይ የተቀመጠው ሙሉ በሙሉ ከየትኛውም አርምድ ስትረግል ከሚያካሄድ በሀገሪቱ ውስጥ ካለ ኢንሰርጀንት ጋር ንግግር እንዳታደርግ የታገደችበት እንትን ስላለ ነው። ይህን እያዩ ነው በነገራችን ላይ የአማራን ታጋዮች ከቲፒኤልኤፍ ጋር ይሰራሉ ምናምን። ሞኝ አይደሉም ባይዘው እነሱ እዚህ ስማቸው እንደ ፋፍዴን በጣም በሆዳቸው የወደቁ አይደሉም በነገራችን ላይ። ግን ያው የሚያስጮሁበት አንዱ ዓላማ ጀነራል ተፈራንም እና አስረስ ሌሎች የአማራ ታጋዮችን የሚከሱበት እንትን ያው የምናውቀው እንትን ስለሆነ ማለት ነው። እና እኔ አሁን በጣም አንዲት ነገር ተናግሬ ለሌሎች እድል ልስጥና በጣም ማሰብ አለብን ብዬ ማምነው እስካሁን የሄድንበት መንገድ ኢንፋይቲንግስ ነው። በቃ ኢንፋይቲንግን ለማጥራት ነው ስንሯሯጥ የነበረው። አሁን ግን ኢንፋይቲንጉን ወደ ኤክስተርናላይዝ አድርጎ ከብልጽግና ከፒፒ ካምፕ ጋር ማጃመል አለብን ብዬ ነው የማምነው። በቃ ይሄኛው ቢመጣ ይሄኛውን ለመሳብ ነው፣ ይሄኛውን ወደ ትክክለኛው ትግር ለማምጣት ይጠቅሙናል ምንላቸው አይደሉም። ከዚህ በኋላ ያሉት በቃ እዚህ በኋላ ሙሉ በሙሉ ውግንናቸውን ከብልጽግና ጋር አድርገው እየታገሉን እንዳለ በደንብ አድርገን አስረግጠን ቅድም ሊቀም ሲናገር የነበረው እኔም መጀመሪያ ተናግሬዋለሁ። በዛ መንገድ ነው መለያየት ያለብን ብዬ ነው የማምነው እንጂ የሆሪዞንታል አይነት ትግል ሆኖ አንድ ቀን ትግሉ ሲገባቸው ወደዚህ ይመጣሉ በሚባልበት ሂደት ውስጥ ማህበረሰባችን እያስጨረስንበት ያለው ሂደት ነው ያለው። በተለይ ለእነዚህ ቡድኖች በጣም ትልቅ ለቨሬጅን እየሰጠናቸው ያለ ነው። ለነፋፍዴን ቡድን ማለት ነው። በቃ ለይቶላቸዋል። አሁን የሰሞኑን ድምፅ ሪከርድ በዚህ ኢንፋይቲንግስት ውስጥ ኢንተርቴን ካደረግነው አሁንም እነዚህ ሰዎች ከብልጽግና ቡድን የተለዩ አድርጎ ማየት ነው የሚመስለኝ። በነገራችን ላይ እነዚህ ቡድኖች ኦልሬዲ ፈርመው የገቡ ቡድኖች ናቸው። ኦፍኮርስ በብልጽግና ቡድን ውስጥ ታቅፈውም ሌላ ኢንተረስት የላቸውም ማለት አንችልም። ሊኖራቸው ይችላል። ኢትስ ኖት አወር ማተር። በነገራችን ላይ ከኛ አጌነስቱ ነው ኤክስተርናላይዝ ተደርገው ሊትራሊ ሚኒሻውን በምናይበት አይን ነው መታየት ያለባቸው የሚለው ላይ በደንብ መነገር አለበት ብዬ ነው የማምነው። ምክንያቱም አሁን የወጡትን ድምፅ ሪከርዶች አይቶ ሪያሊቲውን ፌስ አያደርጉም ካልን አሁንም መንታ መንገድ ላይ ያለን ትግላችን ብዬ ነው የማምነው። ለዛ ነው መቁረጥ አለብን። ከዚህ በኋላ ምንም አይነት የሆሪዞንታል ኮምፓሽን ልናሳያቸው የምንችላቸው የሉም። በተለይ ይህ ከአፋድ ከሚባለው ሊትራሊ ያልጠራውም አፋድ ብዬ ከዚህ በኋላ የጫካው ብልጽግና ነው የምለው ከአንገት በላይ ያለው የዚህ አደረጃጀት ቡድን ሙሉ በሙሉ መውጣት ነው ያለበት ብዬ ነው የማምነው። ምናልባት ሴራው ሳይገባቸው በሰራዊት በፉት ሶልጀርነት እያገለገሉ ያሉ ወንድሞቻችን አሉ። እነሱ ወደ ትክክለኛ የፋኖ ኮዝ እንዲቀላቀሉ ማድረጉ የእኛ ስራ ነው። ብዙ ተደጋጋሚ ጊዜ የምንናገረው በተለይ ሸዋ ስትል ነበር ጀስቲስ አይ ሪሊ ዋንት ቱ ፎከስ ኦን ዳት ማለት ነው በነገራችን ላይ። ምክንያቱም ሴንተራችንም ያ ስለሆነ እና የፋፍዴንም ቡድን እጁ ሊቆረጥ የሚችለው እዛ ቦታ ላይ ነው መሆን ያለበት። ሌላውም ያልተነጣጠለ ወይም ደግሞ በመካከሉ ፋክሽን ያልተፈጠረበት ወይም ደግሞ ያልተቆራረጠ ቦንድ እንዲፈጠር ካስፈለገ ሸዋ ላይ ያለው ላይ በደንብ ፎከስ አድርገን መስራት አለብን የሚለው በደንብ መሰመር ያለበት ጉዳይ ነው። ይህ ቡድን አንደኛ እንትን የለውም፣ ቤዝ የለውም እዛ አካባቢ ላይ ለዚች ጥቅም ብቻ የገባ የተወሰነ ግሩፕ ነው። አንዴ ከተመታ ምንም አይነት ፋውንዴሽን ስለሌለው ተጠርጎ መውጣት የሚችል ነው። ጎንደር ላይ ትንሽ ቻሌንጅ ያደርጋል እንደተባለው ትንሽ የተወሰነ ቅድም ስናወራበት በነበረው አውድ ማለት ነው እዛ አካባቢ ላይ የተወሰነ ቤዝ አለኝ ብሎ የሚያስቡ ቡድን ነው። ከዛ ውጭ ግን ቅድም ሊቀ ሲናገር የነበረው እንትን አንድ ማልስማማው ይህ ቡድን ስለ ወልቃይት ለፖለቲካ አድቫንቴጅ ይጠቀምበታል እንጂ አንድም ቀን ብሎ ስለ ወልቃይት የማንነት ጉዳዩም አድርጎ ሊያወራም አይችልም። አዋጭነቱንም ወይ አልተረዳም፣ የተረዳ ቡድንም አይደለም። እንደ ደመቀ የሚሄድበትን አካሄድ ከተከተለ ነው። እሱን ከተከተለ ደግሞ ደመቀ ወይም ደግሞ በሱ ስር ያለው የፖለቲካ ሌቨሬጅ አለ የሚለው ቡድን ነቅቶ ጉዳይ አይደለም ብሎ የተቀመጠ እንጂ እንደማያዋጣው ከፕሪቶሪያ ስምምነት ጀምሮ ያውቀዋል። በነገራችን ላይ የአብይ አህመድን መንገድ ተከትሎ የአማራን ጥቅም በወልቃይት ጉዳይ ላይ ያስፈጽማለሁ ካለ ይህ ውሸት ነው፣ ማስመሰል ነው። በነገራችን ላይ
የሆነ ጊዜ ገዝቼ የራሴን ኢንተረስት እስከማስፈጽም በነገራችን ላይ በጌታቸው ረዳ ያን ሁሉ ደንፉ ሲጭር የነበረ ሰውዬ ዛሬ ኦሎፍ ሰደን ተነስቶ የአብይ አህመድ ተቀጣሪ የሆነውን ያክል ነገም አቴ ታይም ኮሎኔል ደመቀን አንስቶ የሆነ ቦታ ቢሾሙ አይቀበልም ብሎ የሚያምን ሰው በጣም የተሸወደ ነው። ስለዚህ ይህም ባደረገ ማግስት የሚጎዳው ማን ነው ከተባለ ማህበረሰባችን ነው። የነበረውን የ1983 ጀምሮ የነበረውን ዕዳ የሚሸከመው ያ ማህበረሰብ ነው። ስለዚህ ከዚህ አንጻር ሊደፈር የማይችሉ ነገሮችን መደፈር አለባቸው። ግን የሚረዳለ ወይ የሚባለው አይ ቲንክ ይህ ቡድን እስካልተመታ ድረስ እንዲረዳ የሚያስደርግበት ግራውንድ አለ ብዬ አላምንም። ግን ይህ ቡድን ለወልቃይትም በተለይ ለማንነት ጉዳዮች ላይ ምንም አይነት እንትንም የለውም ኢንተረስትም አለው ብዬ አላምንም። የጌታን እና የሎሌነት እና የጌታ አካሄድ በነገራችን ላይ የኢንተረስት ጉዳይም አይደለም። በተለይ ደግሞ የሎንግ ተርም ኢንተረስቶች የአማራን ኮዝ ኢንተረስቶች ለማስፈጸም የሚሄድ ቡድን አይደለም። በነገራችን ላይ የግሩፕ ኢንተረስቱን ብቻ ለማሳካት የግሩፕ ኢንተረስት ማለት ፎር ሾርት ተርም ዴይሊ ኢንተረስት ማለት ለራሳቸው የዴይሊ ፍጆታቸው ብቻ የሚጨነቁ ቡድኖች ናቸው እንጂ ለአማራ ትግል ኢንሳይትፉል የሆነ የፖለቲካ ድራፍት እና ፕሮጀክት አቅደው የሚሄዱም አይደሉም። ያ ቢሆን ኑሮ ወልቃይት ላይ ያለው የትግል አካሄድ ሳሚ በተናገረበት ልክ ነው ሊመለስ የሚችለው። ሳሚ በተረዳበት ልክ ነው ሊመለስ የሚችለው እንጂ ጌታ አስራደ የኢትዮጵያን አንድነትና ሞኖፖሊ ኦፍ ቫዮለንስ ነው እውን ማድረግ ከሚል እስክንድር ጋር ተጠግቶ ያንን ገዝቶ ከሚራመድ ሰው ጋር የወልቃይት ጉዳይ የትግሬ ይሁን የጎንደር ይሁን በሚባለው እንትን ውስጥ ሌላው በክፍለ ሀገር ደረጃ የተደራጀ ክፍለ ሀገር ያ አያገባኝም ሁሉ እስከሚል ያደርሱበት የሚችሉበት አካሄድ ነው እየሄዱ ያሉ እነዚህ ቡድኖች። በነገራችን ላይ በክፍለ ሀገር አደረጃጀት ካዋቀርክ በኋላ ጎንደር በወልቃይት ጉዳይ ክሌም ቢያደርግ፣ ትግራይ አንድ ክፍለ ሀገር ሆኖ ክሌም ቢያደርግ፣ ጎጃም፣ ወሎ፣ ሸዋ አያገባኝም እንዲል ነው እያደረጉት ያለው። ቢኮዝ they already dismantled the emotional bond በአማራነት ኢሞሽናል ቦንድ የተገናኘውን ማህበረሰብ በዚህ በሀፍዴን ቡድን እንዲፋታ አድርጎታል። መተከልንም በተመሳሳይ ራያንም በተመሳሳይ ደራንም እንደዛው በተመሳሳይ ይህ እንዲሆን እያደረጉ ያሉት እነዚህ ቡድኖች ናቸው። ይህን ደግሞ አካሄድ ትንሽ ሲያስቡ ነው እንደው ፖለቲካሊ ሲያስቡ ማለት ነው። ከዛ ውጭ ያለው የነዚህ እሳቤ ግን ያገኙትን አጋጣሚ ተጠቅመው ለብልጽግና ሎሌ ሆኖ በማገልገል በረጅም ገመድ የታሰረ የግል ፍላጎቱን ብቻ ለማሳካት የወጣ ቡድን ነው ብዬ ነው የማምነው። እና ይህ ቡድን ከአረጋ ከበደ ከናገኘው ተሻገር የተለየ አመለካከት ስለሌለው የትግላችን አንዱ ሌላ አማራጭ ተደርጎ እኛ የማንደግፈው ቢሆንም ሌላ አማራጭ ሌላ የሚደግፈው ኃይል እንዳለ ተደርጎ የኢንፋይቲንግ ሳክችን አንዱ አካል መሆን የለበትም ብዬ ነው የማምነው። ከዚህ በኋላ በተለይ ሰሞኑን ከወጣው የማዕከላዊ ኮሚቴና የስራ አስፈጻሚዎች ሪከርድ በኋላ ሙሉ በሙሉ ከብልጽግና ጋር ተጃምሎ ነው የጠላትነት እንትን ውስጥ መግባት ያለበት ብዬ ነው የማምነው። ምክንያቱም ብአዴንን በዛ ልክ ከፈረጅ ነው ብዬ ነው። ስርዓቱ መነቀል ያለበት ይህ ቡድን አብሮ መነቀል ካለበት አንጻር ስለሆነ ማለት ነው። እና በዚህ መንገድ መታየት አለበት ለማለት ነው። አመሰግናለሁ። ሁለት ሰው እጅ አውጥቶ ነበር። ሶሪ የማይሸጥ ቀጥ ወልቀጥል